ጌታ ሙት እንድል አድርጎ የተነሳበት መሆኑን ያስታወስን ያሰብን ነገር ግን በህይወታችን ውስጥ ደግሞ የሚያስፈልጉን ብዙ ሽግግሮች አሉ። ከየት ወዴት ነው የምንሻገረው? እንዴት ነው የምንሻገረው? መሻገር ስንል የሚታይ የሚለካ ለውጥ ማምጣት ማለት ነው። ታናሽ ብቻ ነው ወይ ታላቅን የሚያከብረው? ያሳደገኝ ካሌንደራችን መሆን ያለበት የዘመን መለወጫ ያለበት አንዳንዴ ትንሳኤ ሁሉ ይመስለኛል። ሽግግርን ከባድ የሚያደርገው የሚመሰረትበት ቤዙ ነው። ከሆነ ቦታ ወደ ሆነ ቦታ ለመሻገርና ለመለወጥ በሚደረገው ሂደት ውስጥ ጊዜ በጣም ወሳኝ ነው። ጌታ 3 ቀንና ሌሊት በመቃብር ቆይቶ ነው በ3ኛው ቀን የተነሳው። ትንሳኤ ይሄንን ነው የሚያሳየን። ሞተ፣ ተቀበረ፣ አለቀ፣ መቃብሩ ተዘጋ፣ በቃ ተከተለ። በቃ አንተ ትችላለህ ምናምን ለስለስ አድርጎ የሰው ልብ ውስጥ እንደሱ ለውጥ አይመጣም። ተሞክሮ ያላዋጣ መንገድ እንደሆነ ሰዎች መረዳት አለባቸው ያስባል። ተባረክ። እናመሰግናለን።